ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የመሪዎችና የመጋቢዎች ስልጠና ተጠናቀቀ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢው ክልል የሚገኙ የሶስቱም ክልሎች የመሪዎችና የመጋቢዎች ስልጠና ተጠናቀዋል። ጥቅምት ሮብ 19 እና ሐሙስ 20 2018 ዓ.ም ሲካሄድ የቆየው በአዲስ አበባና አካባቢው ከሚገኙ ሶስቱም ክልሎች ማለትም የደቡብ ምስራቅ፣ ደቡብ ምዕራብ፣ ሰሜን ምዕራብ አዲስ አበባና አካባቢው የተዘጋጀው ስልጠና ተጠናቀዋል። ከአጥቢያዎች የተወከሉ ከ350 በላይ መሪዎች፣ የቤተ እምነቱ ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም የአገልግሎት ኃላፊዎች በቀጠናው ለታጥቢያ ተገኝተዋል። መጋቢ ኤልያስ አየለ ፕሮግራሙን በጸሎትና በዝማሬ የመሩ ሲሆን በዘማሪት አስናቀሽ ተሰማ ዝማሬ ቀርቦ ጉባኤው እግዚአብሔርን አምልከዋል። የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ የቤተ ክርስቲያን መሪዎች አሁን ያለው ወጣቱን ትውልድ መቅረብ፣ እውነተኛውን የክርስቶስን ፍቅር በማሳየት ማገልገል አለባቸው ሲሉ የገለጹ ሲሆን ቤተ እምነቷ እያስገነባቸው የሚገኘው ዋና ጽሕፈት ቤት ባለ 10 ወለል ህንጻ የግንባታው አጠቃላይ ሂደት በመናገር የእግዚአብሔር እርዳታ እንደበዛና ለህንጻ ግንባታ የሚጠበቅባቸውን አስተዋጽኦ ላበረከቱ አጥቢያዎች ምስጋናቸውን አቅርበዋል። በቤተ እምነቱ የተዘጋጀው አዲሱ የልጆች ስርዓተ ትምህርት ማስተማሪያ መጽሐፍ ሁሉም አጥቢያዎች እንዲጠቀሙበት አሳስበዋል። በቤተ እምነቱ የተዘጋጀው ልዩ ልዩ ስርዓት ማስፈጸሚያ ልብስ ሁሉም አጥቢያዎች በአግባቡ እንዲጠቀሙበት የተናገሩ ሲሆን ሙሉ ነጭ ጋውን መደረቢያ ሰማያዊ ለሰርግ፣ ለጌታ ራት፣ ልጆችን ለጌታ አደራ ለመስጠት የሚውልና ሙሉ ሰማያዊ ጋውን መደረቢያው ነጭ የሆነ ለቀብር ስነ ስርዓት እንደሚውል ብቻ በመናገር የዲያቆናትን መደረቢያ ዲያቆናት የሚል በአማርኛና ኦሮሞ ቋንቋ የተጻፈበት መሆኑን ገልጸዋል። የሁለት ቀን የመሪዎች ኮንፈረንስ የተዘጋጀበትን ዓላማ አስመልክቶ የቤተ እምነቱን ምክትል ፕሬዝዳንት የሆኑት መጋቢ ሎዮ ስንሻው ጠይቀናቸው የሚከተለውን ብለውናል። በዚህ ሁለት ቀን 19ና ማለት ጥቅምት 19ና ጥቅምት 20 የሁለት ቀን ትምህርታዊ ኮንፈረንስ ወይም ስልጠና እያደረግን ነው የምንገኘው። እሱም በሶስቱ ክልሎች በአዲስ አበባ አካባቢና ዙሪያው ላይ ባሉት ሶስቱ ክልሎቻችን የተውጣጡ የቤተ ክርስቲያን መሪዎችን ስልጠና እየተሰጠ ነው የሚገኘው ማለት ነው። የሚሰጠው ስልጠና ተተኪ መሪዎችን ማፍራት እና ደቀ መዝሙር ማድረግ የሚል እሱ ላይ ትኩረት ያደረገ ነው እና በተለይ አሁን ያሉት መሪዎች ነገ ለሚመጣው ትውልድ ትልቅ የሆነ እሳቤ እንዲኖራቸው እዛ ላይ ትኩረት አድርገው እንዲሰሩ በተለይ ወጣቱን ትኩረት ያደረገ ስራ ደቀ መዝሙር ማፍራት፣ ተተኪን ማፍራት እሱን መሰረት አድርገን ስልጠናዎች እንዲሰጡ ታስቦ ነው እየተሰጠ ያለው ማለት ነው። ስለዚህ ትላንትና በጣም ጥሩ ጊዜ ነው ነበር። ዛሬ መልካም ጊዜ እንደሚሆን እርግጠኛ ነኝ። ስለዚህ በቀጣይም መሪዎቻችን የቤተክርስቲያን መሪዎች አሁን ባሉት መሪዎች ላይ ብቻ ሳይሆን ትኩረት አድርጎ መሰራት ያለበት ነገ ለሚመጣው ትውልድን ከመታደግ አንጻር፣ ትውልድን ከማትረፍ አንጻር ቀጣዩን ቤተክርስቲያን ለቀጣዩ ትውልድ ለማስረከብ የሚረከቡ ወጣቶችን ከወዲሁ አዘጋጅተን ቤተክርስቲያን ያላትን ኃይሏን፣ ጊዜዋን፣ ገንዘቧን ሁሉ እና አሁን ያሉትን መሪዎች ልምዳቸውን፣ ቆይታቸውን፣ ጸጋቸውን ሁሉ ሙሉ በሙሉ ትኩረት አድርገው በቀጣዩ ትውልድ ላይ እንዲሰሩ ለማሳሰብም ይህንንም ጉዳይ መሪዎች የበለጠ ግንዛቤ አግኝተው በቀጣይ የቤተ ክርስቲያን ተረካቢዎች ላይ ትኩረት አድርገው እንዲሰሩ ስልጠናዎች እንዲያደርጉ የቤተ ክርስቲያንን በጀትና ሁኔታዎች ሁሉ ወደዛ ትኩረታቸውን ወደዛ እንዲስቡ ለማሳሰብ የታሰበና የታለመ ፕሮግራም ነው። ከዚህ ፕሮግራም እንግዲህ በርካታ መሪዎቻችን ትላንት ከነበረው ይልቅ ነገ በተሻለ መንገድ ቀጣዩን ትውልድ የሚሰሩበትና የሚቀርጹበትን መንገድ እንደሚተልሙ በዛ መንገድ እንደሚሄዱ ተስፋ እናደርጋለን። ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ የምትቀጥል ተቋም እንደመሆኗ መጠን በየጊዜው አገልግሎት ቅብብሎች ነው። በአንድ ትውልድ ብቻ የሚያበቃ አይደለም። ከትውልድ ትውልድ የሚሸጋገር ስለሆነ ቤተክርስቲያን ልዩ ትኩረት ማድረግ ካለባት ነገሮች አንዱ ቀጣዩ ትውልድ የጌታን ስራ መስራት እንዲችል፣ የጌታን ስራ ማስኬድ እንዲችል መሪዎችም ቤተክርስቲያንም ያለ ማንኛውንም ነገሮችን በሙሉ በመጪው ትውልድ ላይ ትኩረት አድርጋ እንድትሰራና ትውልዱ ለሚቀጥለውን ቤተክርስቲያን ለመረከብ የተዘጋጀ ብቁ የሆነ ሆኖ እንዲጠብቅ፣ እንዲዘጋጅ፣ እንዲረከብ ይህንን ትኩረት አድርገው እንዲሰሩ መሪዎችንም በዚሁ አጋጣሚ
ጥሪ ማስተላለፍ እፈልጋለሁ። በዚህ ትምህርታዊ ኮንፈረንስ ላይ የተሳተፉ መሪዎች፣ መጋቢዎች ጌታ መልካም ጊዜ እንደሰጣቸው የገለጹ ሲሆን የተለያዩ ጥያቄዎችን በመጠየቅ ከቤተ እምነቱ ፕሬዝዳንት በቂና የተብራራ መልስ ተሰጥቶባቸዋል። በመጨረሻም በመጋቢ ታዬ ፋሪስ ጸሎት ተደርጎ የትምህርት ኮንፈረንሱ በታሰበለት እቅድ መሰረት ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የክልል ፕሬዝዳንቶች ዋና የጽህፈት ቤቱን ህንጻ በመጎብኘት የአንድነትና የምክክር ጊዜ ተካሄደ። ማክሰኞ ጥቅምት 18 2018 ዓ.ም የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የክልል ፕሬዝዳንቶች የጽህፈት ቤቱን ህንጻ በመጎብኘት የአንድነትና የምክክር ጊዜ ተካሂዷል። የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ የእንኳን ደህና መጣችሁ መልእክት በማስተላለፍ ሰላምታ አቅርበዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ሎዮ ስንሻው በመጠናቀቅ ላይ የሚገኘውን የዋና ጽህፈት ቤት ባለ 10 ወለል ህንጻ በማስጎብኘት ወደፊት የሚሰጠውን አገልግሎት ገለጻ አድርገዋል። የእግዚአብሔር ቃል መልእክት ከአውሮፓ በመጡ ሚሽነሪዎች በፓስተር ፊሊና በባለቤታቸው አና በ11ኛው ሰዓት ወንጌልን እንስበክ በሚል ርዕስ ማቴዎስ ወንጌል ምዕራፍ 20 ከ1 እስከ 20 ያለውን ቃል አካፍለዋል። ከክልሉ የመጡ ፕሬዝዳንቶችም በነበረው የጉብኝትና የአንድነት ፕሮግራም መደሰታቸውን ገልጸዋል። የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የተዘጋጀው የልጆች ስርዓተ ትምህርት በሰሜን ክልል በመቀሌ ከተማ በክልሉ ስር ከሚገኙት አጥቢያዎች የተውጣጡ 42 ሰልጣኞችና የክልሉ ኃላፊዎች በተገኙበት ለ3 ቀናት የተካሄደ ሲሆን ስልጠናውን የሰጡት እህት እስራኤል ለገሰና ፓስተር ኤርሚያስ ገብረመድህን መሆናቸውን ያገኘነው መረጃ ያመላክታል። ቤተ ክርስቲያኗ ከ2 ዓመት በላይ ስታዘጋጀው የነበረው ስርዓተ ትምህርት ተጠናቆ የታተመ ሲሆን እስካሁን ከ780 በላይ ሰልጣኞች ሰልጥነዋል። በየአጥቢያዎች ሁሉ ስርዓተ ትምህርቱ እንቅስቃሴዎች እየተደረጉ መሆኑን ከአገልግሎት ክፍሉ ያገኘነው መረጃ ያመላክታል። የልጆች አገልግሎትና ስለ ድነት ሳልቬሽን የአሰልጣኞች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የምዕራብ ወለጋና አካባቢው ክልል የልጆች አገልግሎት ስለ ድነት ሳልቬሽን የአሰልጣኞች ስልጠና ተካሂደዋል። ከጥቅምት 12 እስከ 14 2018 ዓ.ም በጊምቢ ከተማ በዊሪቱ አጥቢያ በተከናወነው ስልጠና ላይ ከ121 አጥቢያዎች የተውጣጡ 209 የአጥቢያ ቤተ ክርስቲያን መሪዎችና አገልጋዮች ተገኝተው የ3 ቀናት ስልጠና ተካሂደዋል። ስልጠናው መጋቢ ቀኖ መኮንንና ወንድም ሄኖክ አዱኛ የሰጡ ሲሆን ስልጠናው ለውጥ አምጪ መሆኑን ተሳታፊዎች ገልጸዋል። በመጨረሻም በድነት ሳልቬሽን ጉዳይ ላይ የጋራ የአቋም መግለጫ በማውጣት ፕሮግራሙ በጸሎት ተጠናቋል። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።